አሰላሙ አሌይኩም ወረህመቱላሂ ወበረካቱ እና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ሰላም ሰላም፣ ያላ ሰላም ዝነት አይለያችሁ። እንግዲህ ዛሬ የመጣሁት ማስተር አብነትን ይዤላችሁ የመጣሁት ማስተር አብነት ከዚህ በፊት ታውቁታላችሁ። በብዙ ህመሞች፣ በብዙ ትግሎች፣ በብዙ ውጣ ወረዶች ወጥቶ ወደኛ መጥቶልናል። ያው መጥቷል ምላችሁ እንግዲህ በበጎ ስራው በመልካም ስራው ተመልሶ ተሰማርቷል ማለት ነው። እኔ በዚህ አጋጣሚ ደስ ብሎኛል። ደስታዬን ልገልጽላችሁ የመጣሁት ብዙ ጊዜ ስለሱ ሳወራችሁ ያው ሰምታችሁ ሊሆን ይችላል፣ ግን ደግሞ ዛሬ ስለሱ በደንብ አርግቼ ላወራችሁ የመጣሁት መልካም የሰራ ሰው ወድቆ አይወድቅም። ሁልጊዜ መልካም ስራውን እንዳበራ ነው። መቼም አይወድቅም፣ አላህም አይጥለውም፣ የምስኪኖቹም አላህ አይጥለውም። ስለዚህ መልካም ነገርን መስራት ልመዱ። መልካም ስራ ሰው ልጅ አይጥለው። በብዙ ፈተናዎች አላህ ያወጣናል ማለት ነው። እና ዛሬ ስለሱ ላወራችሁ የመጣሁት እና በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ደስ ብሎኛል። ብዙዎቻችሁ ስለሱ ስትጨነቁ የነበራችሁ ብዙዎቻችሁ ወጣት፣ ሽማግሌ፣ ህፃናቶች ሁሉም አይወደው የለም ማስተር አብነትን እና ብዙዎቻችን ለሱ በህየ ሃይማኖታችን ጸሎታችን እያደረግን ዱዓችን እያደረግን ነበርን ሁላችንም ማለት ነው። እና በዚህ አጋጣሚ አሁንም ጨምራችሁ ዱዓ አድርጉለት፣ ጸልዩለት። በበጎ ስራው በመልካም ስራው ተመልሶ ስለተሰማረ ሰላሙን ጤንነቱ ስላገኘ ደስ ብሎኛል። ይሄ የእናንተም ደስታ ይመስለኛል። የኔ ደስታ ብቻ ሳይሆን የሁላችንም የደስታ ምክንያት ነው። ምክንያቱም ለእያንዳንዱ ለወደቁ ምስኪኖች፣ ለእያንዳንዱ ለተራቡት ወገኖቻችን ደራሽ በኢትዮጵያ ለሁሉ ዘር፣ ቀለም፣ ሃይማኖት ሳይለይ ለሁሉ የሚደርስ ወንድማችን ስለሆነ በእሱ ደስታ የምትደሰቱ ይመስለኛል። እንደራሴ ነው የምላችሁ። እንግዲህ ሁላችንም የየራሳችን ምርጫ ሊኖረን ይችላል። ማንን እንደምንጠላ ማንን እንደምንወድ አላህ ያውቃል። እና ስለዚህ ደግሞ ጨምራችሁ ዱዓ አድርጉለት ሙሉ አፍያውን እንዲያገኝ፣ መልካም ስራውን ደግሞ አላህ እንዲያስተማራለት አብዝቶ እንዲሰጠው መልካም ስራውን እንዳያቋርጥ ዱዓ አድርጉለት ማለት ነው። እና መልካም የሰራ ሰው ወድቆ አይወድቅም። በዚህ አጋጣሚ እኔ ደስታ ላካፍላችሁ የመጣሁት እንኳን ደስ አላችሁ ሁላችሁ ማለት ነው። እኔ ደስ ብሎኛል። በዚህ አጋጣሚ ምንኛ ለሱ ስንጨነቅ የነበርነው ምንኛ ስናስብ የነበርነው ህዝቦች ነን እኛ ሁላችንም ወጣት አይባልም ሽማግሌው ሳይል ህጻናቶች ምንም ማያውቁ ህጻናቶች ሲያለቅሱለት ነበሩ። አላህ ሱብሃነሁ ወተዓላ ደግሞ ዱዓችን አልጣለም። የሁላችንም ዱዓ ሰርቷል። አልሐምዱሊላህ ወደ ስራውም ተመልሷል። ደስ የሚለው ነገር ቢኖር በቃ አላህ አፍያውን ሰጥቶ ወደ ቀድሞ ስራው መመለሱ አንድ ነገር ነው። ወላሂ በጣም ደስ የሚያሰኝ ነገር ነው። የሰው ልጅ አይፈተንም አይባልም፣ ይፈተናል። ተፈትኖ ደግሞ በቃ የፈለገበትን ቦታ መድረስ ይችላል። ያለውን አላማው ከስኬቱ ሊደርስ አላህ ይፈትነዋል። እና እሱም ደግሞ የተፈተነው የአንድ አፍያ ከማጣቱ ነው። አልሐምዱሊላህ አሁን ደግሞ ደህና ነው። ዱዓ አድርጉለት። ደስ ብሎኛል። ሁላችሁ ክርስቲያን፣ ሙስሊም ሁሉ በየሃይማኖቱ ዘር ቀለም ሳይለይ ሁሉም ዱዓ ሲያደርግለት ነበር። እሱም ደግሞ ዘር ቀለም ሳይለይ ሃይማኖት ሳይለይ ለሁሉም ለወገናችን ለኢትዮጵያ ለሁሉም ለምስኪኖች ደራሽ ነው። አላህ ደግሞ እንዲደርስ ደግሞ አሁንም ጨምሮ ያስፋልን። ደስ ብሎኛል። በነገራችን ላይ በቃ መልካም የሚሰራ ሰው ምኛ ነው የሚያስደስተው። እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አላህ ሆይ ስጠኝ እንድሰጥ እላለሁ። ብዙ ጊዜ አላህን ስጠኝ እንድሰጥ ስጠኝና ልስጥ እለዋለሁ። እና ምናልባት ከእለታት አንድ ቀን ደግሞ አላህ ዱዓዬን ሙስተጂብ ያደርግልኝ ይሆናል። እንደሚሰጠኝም እርግጠኛ ነኝ። ህልሜንም ደግሞ እንደማሳካ እርግጠኛ ነኝ።
ወላሂ መስጠት ምንኛ እንደሚያስደስት ብታውቁ። በጣም ነው የሚያስደስተው። በቃ መስጠት በጣም ያስደስታል። ከመቀበል በላይ ነው ይባላል ብዙ ጊዜ። ከመቀበል በላይ ነው መስጠት። ትክክል ነው። ከመቀበል በላይ ነው መስጠት እና ይሄንን የሚያውቀው ደግሞ ሁሉ አይደለም፣ ከስንት አንዱ ነው የሚያውቀው። አላህ መልካም ስራችንን ያብዛልን። እንግዲህ ሙስሊም ቤተሰቦቼ ረመዳናችንን ሸኝተናታል፣ ጨርሰናታል። 4 ቀን 5 ቀን ነው የቀራት። አላህ እንግዲህ ጾሞ ከተጠቀሙ ባሪያዎች የዛሬ ዓመት ሁላችንም በሰው ሀገር በሰው ቤት ባሪያነት በሰው ቤት አሽከር ሆነን የምንኖር ሁላችንም አላሁ ሱብሓነሁ ወተዓላ አይቸግረውም፣ እሱ አያልቅምና የዛሬ ዓመት ደግሞ በሀገራችን በቤታችን በቃ ሰላም አግኝተን ደስታን አግኝተን በሰራነው በለፋነው ልፋታችን የምናልፍ ጀግናዎች አላህ ያድርገን። አሚን በሉ። ምኞቴ ስለሆነ ነው ለእናንተ የምመኝላችሁ። ለእኔ የምመኘውን ነገር ሁሉ ለእናንተ እመኝላችኋለሁ። ዱዓ አድርጉ። በቃ ደስ የሚል ነገር ይሰማኛል። የዛሬ ዓመት አገሬን ገብቼ በቤቴ ከልጆቼ ከቤተሰቦቼ ባለኝ ነገር ተቋድሼ ያለኝን ሰርቼ በደስታ በፍቅር እኖራለሁ ብዬ አስባለሁ። ለእናንተም ደግሞ ይሄ ደስታ እመኝላችኋለሁ። ምክንያቱም ለእኔ ስለምፈልገው ለእናንተም መልካሙን ነገር እመኝላችኋለሁ። እንግዲህ ቤቴን እንድታበረታቱት በትህትና እጠይቃችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ህልሜ ነው አላህ ቢያሳካልኝ በዚች ዓመት ውስጥ ላይ ህልሞቼን ባሳካ እንግዲህ ከእንግዲህ ኮንትራቴን አላሳድስም የሚል እቅድ አለኝ። ለዚህ እቅዴ ደግሞ የምታበረታቱኝ እናንተ ናችሁ። አበረታቱኝ። ትልቅ ህልም አለኝ ውስጤ ላይ። የእናንተ ድጋፍ ያስፈልገኛል። ሁልጊዜ የምጠይቃችሁ የእናንተ ድጋፍ ያስፈልገኛል። እኔ በብር ወይም በሆነ ነገር እርዱኝ አይደለም። በቃ ቪዲዮውን እስከ መጨረሻ እያያችሁ ላይክ አድርጉ። ላይክ አይከፈልበትም ማለት ነው። እና አላሁ ሱብሓነሁ ወተዓላ የምትገቡ ስራችሁን የምትሰሩ በያላችሁበት አላህ ስኬታማ ያድርጋችሁ። ሁላችንም ያድርገን። ለሀገር፣ ለህዝብ፣ ለቤተሰቦቻችን የምንተርፍ ጀግናዎች ያድርገን። እኛ የመዳም ቅመሞች ጀግና ነን። በቃ እኔ ለራሴ ጀግና ነኝ ብዬ ነው ማስበው። እናንተም ደግሞ ጀግና ናችሁ። የመዳም ቅመም ምንም አያንሳትም። ሁሉን ነገር ተጋፍጣ ናፍቆትን፣ ስድብን በቃ ስንት ነገር ችላ የምትሰራ ጎበዝ ጀግና ናት። ስለዚህ ደግሞ እኔም ለእናንተ እመኝላችኋለሁ ስኬትን። አላህ እንግዲህ ያላሰባችሁትን ርዝቅ ይስጣችሁ። ከሰው ቤት ነጃ አላህ ይበለን። በቃ እኔ ብዙን ጊዜ ውስጤ ላይ የምመኘው ነገር ቢኖር ይሄንን ነው። አላህ ከሰው ቤት ነጃ ብሎ በሀገራችን በቤታችን ምንደሰት ሰዎች ያድርገን። ባለን ተብቃቅተን የምንኖር ሰዎች አላህ ያድርገን። ቤቴን እንግዲህ ላይክ ሼር እያደረጋችሁ እንድታበረታቱኝ ዘንድ በትህትና እጠይቃችኋለሁ። የሁል ጊዜ የዘወትር ጥያቄ እንግዲህ ቤቴን እስከ መጨረሻ እያያችሁ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ ነው የምፈልገው። እንግዲህ ዛሬ ዓመት ደግሞ ኢንሻአላ ቤቴ ላይ ነው የምታዩኝ። ኢንሻአላ ባላ ፍቃድ እናንተ ድጋፍ ካለ አላሳድስም የምለው ነገር አለ ውስጤ ላይ። ምክንያቱም ይሄ ዩቲዩብ እስካለ ድረስ ሄጂ ሀገር ላይ ትልቅ ስራ እሰራለሁ። ውስጤ ላይ ትልቅ ህልም አለኝ። ለእኔም ብቻ ሳይሆን ለሀገር ምደርስ ህልም አለኝ። እንግዲህ እንደ ሰውኛ ሰው ልጅ ያለን ብዙ ነገር አለው፣ ትንሽም ትልቅም ይሁን ማለት ነው። እና ስለዚህ እንድታበረታቱኝ በትህትና እጠይቃችኋለሁ። ቤቱን ላይክ ሰብስክራይብ እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ እንዳትረሱ። የሁል ጊዜ የዘወትር ጥያቄ ነው እና ባላችሁበት አላህ ይጠብቃችሁ። የአላህ ሰላም እዝነት አይለያችሁ። መልካም የረመዳን ጊዜ ዛሬ ዓመት በሰላም በደስታ አላህ ያድርሰን። በሀገራችን በቤታችን የምንጾም ሰዎች አላህ ያድርገን። ጾማችንም ደግሞ ጾሞ ከተጠቀሙ ሰግደው ከተጠቀሙ ባሪያዎች አላህ ያድርገን። እንግዲህ ጾማችን አልቃለች። የዛሬ ዓመት ያገናኘን ከዚች ጾም በሰላም በደስታ ሁላችንም የተጨነቅን ፈረጅ ብሎን ምኞታችን ተሳክቶ ሀሳባችን ተሳክቶ ለሀገራችን በቅተን በሀገራችን ምን ጾም ሰዎች አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።